ሰላም ቅዱሳን የእግዚአብሔር ጸጋ እና ሰላም ከእናንተ ጋር ይሁን። ጌታ አምላካችን ለዘላለም ብሩክ ይሁን። ደግሞ ዛሬም ጌታ ምሕረት እና ቸርነት አድርጎልን በዚህ መልክ መገናኘት ችለናል። ባለፈው ጊዜ ከአንደኛ ሳሙኤል ምዕራፍ 24 ላይ ምቹ ጊዜን ስለመፈተሽ ተነጋግረን ነበር። ዛሬም የእሱን ሐሳብ ቀጣይ ክፍል የተወሰነ ነገር እናነሳለን። እግዚአብሔር በዚህ ቃል ውስጥ የሚጠቅም ነገር ያወራናል፣ ያንጸናል ብዬ አስባለሁ። ወደ ቃሉ ከመሄዳችን በፊት አጭር ጸሎት እናድርግና ደግሞ የሁለተኛውን ክፍለ ጊዜ ሐሳብ አብረን እናነሳለን። ልዑል አባት ሆይ ለስም ክብር ይሁን። ስለዚህ ሰዓት እና ጊዜ እናመሰግናለን። እንደገና ደግሞ ምሕረት ስላረክልን ስለተጨመረልንም ጊዜና ቀን ክብር ላንተ ይሁን። ደግሞ አባት ሆይ አሁንም የምንነጋገረውን ቃል አንተ ለበረከት እንድታደርግልን ለለውጥ እንድታደርግልን በኢየሱስ ስም እንጸልያለን። ይሄን ለሚሰሙ ሁሉ ጤና እንዲሆን፣ ይሄን ለሚሰሙ ሁሉ መታነጽ እንዲሆን በጌታ በኢየሱስ ስም ጸልያለሁ። ለእኔም ደግሞ ለባሪያ ጸጋና ምሕረት ይብዛ። ቃልህ እንዲከፈት እንድንነጋገር እንድንታነጽ የማይወድ በተለያየ አቅጣጫ የሚቃወመን የሰይጣን ሐሳብ ምክር ሁሉ በጌታ በኢየሱስ ስም የፈረሰ ይሁን። ጊዜውን አንተ ባርክልን። እናመሰግናለን በጌታ በኢየሱስ ስም አሜን። ከአንደኛ ሳሙኤል ምዕራፍ 24 ከዳዊት ሕይወት ምቹን ጊዜ ስለ መፈተሽ ተነጋግረን ነበር። ለማስታወስ ያክል ያነሳናቸው ነጥቦች ለዳዊት በዚህ ክፍል ላይ ምንድነው ምቹ የሚያሰኘው ነገር የሚል ሶስት ነገር አንስተናል። አንደኛው የሳኦል ለዳዊት አልፎ መሰጠት ነው። አንደኛ ሳሙኤል ምዕራፍ 24 ቁጥር 3ን እንደገና ቁጥር 4ን ቁጥር 11ን በማንሳት የሳኦል ለዳዊት ታልፎ መሰጠት አንዱ ምቹ የሚያስብል ነው የሚል ሐሳብ ለማንሳት ሞክረናል። ቁጥር 19 ላይ ይሄንኑ ያጸናልናል። ሁለተኛው ምንድነው ምቹ የሚያስብለው ስንል የመጣለት መልእክትና የሰዎች ምስክርነት እንደሆነ ከቁጥር 4 ላይ አንስተን ተነጋግረናል። የመጨረሻው ደግሞ የራሱ የሳኦል ምስክርነት እንደሆነ አንስተናል። እነዚህ ነገሮች ዳዊት ይሄ ነገር ምቹ ነው፣ ስለዚህ እዚህ ጉዳይ ውስጥ እግዚአብሔር አለ ብሎ የራሱን እርምጃ እንዲወስድ የሚያነሳሳ አይነት ነገር ነበር። ዳዊት ግን ይህንን አለማድረጉን አነሳንና እኛም በተለያየ መንገድ ምቹ የሚባል ነገር ወደኛ ሲመጣ ቶሎ ወደዛ ውስጥ እንዳንገባ ጊዜ እንድንወስድ ለመነጋገር ሞክረናል። ይህንኑ ያነሳነውን ሐሳብ በደንብ እንዲያጸናልን አንድ ምዕራፍ ተሻግረን ምዕራፍ 26 ላይም ዛሬ በሚኖረን ጊዜ እንደገና አጽንኦት ሰጥቼ ይህን ጌታን ሐሳብ ወደ እናንተ ይዤ ለመምጣት ሞክራለሁ። እዚህ ምዕራፍ 26 ላይ ላንብብላችሁና ከቁጥር 1 ጀምሮ ጥቂት ነጥብ ለማንሳት እንሞክራለን። የዚፍ ሰዎችም ወደ ጊብያ ወደ ሳኦል መጥተው እነሆ ዳዊት በየሴሞን ፊት ለፊት ባለው በኤካላ ኮረብታ ላይ ተሸሽጓል አሉት። ሳኦልም ተነስቶ ዳዊትን በዚፍ ምድረ በዳ ይሻ ዘንድ ከእስራኤል የተመረጡ 3000 ሰዎች ይዞ ወደ ዚፍ ምድረ በዳ ወረደ። ሳኦልም በየሴሞን ፊት ለፊት ባለው በኤካላ ኮረብታ ላይ በመንገዱ አጠገብ ሰፈረ። ዳዊትም በምድረ በዳ ውስጥ ተቀምጦ ነበር። ሳኦልም በስተኋላው ወደ ምድረ በዳ እንደመጣ አየ። ዳዊትም ሰላዮች ሰደደ። ሳኦልም ወደዚህ እንደመጣ በእርግጥ አወቀ። ዳዊትም ተነስቶ ሳኦል ወደ ሰፈረበት ቦታ መጣ። ሳኦልና የሰራዊቱ አለቃ የኔር ልጅ አቤኔር የተኙበትንም ስፍራ አየ። ሳኦልም በሰፈር ውስጥ ተኝቶ ነበር፣ ሕዝቡም በዙሪያው ሰፍሮ ነበር ይላል። ምንድነው ዛሬ ላነሳላችሁ የምወደው ነገር ባለፈው ያነሳነው የመጨረሻው ነገር አንደኛ ሳሙኤል ምዕራፍ 4 ቁጥር 18ንና ቁጥር 20ን አንብቤላችሁ የዛሬውን አነሳለሁ። አንደኛ ሳሙኤል 4:18 ላይ እግዚአብሔርም በእጅ አሳልፎ ሰጥቶኝ ሳለ አልገደልከኝምና ለእኔ መልካም እንዳደረክልኝ አንተ ዛሬ አሳየኸኝ የሚል ቃል አለ። ይህን ቃል የተናገረው ሳኦል ነው። ምን ብሎ ነው ስንል እግዚአብሔር እኮ በእጅ አሳልፎ ሰጥቶኝ ነበር፣ አንተ ግን አልገደልከኝም፣ እዚህ መልካም አድርገህልኛል፣ ይህንን ዛሬ አሳይተኛል ያለ ሰው ነው። ቁጥር 20 ላይ ደግሞ ስናነብ አሁንም እነሆ አንተ በእርግጥ ንጉሥ እንድትሆን እስራኤልን መንግስት በእጅ እንድትጸና እኔ ያውቃለሁ ብሎ ነው የሚለው ማለት ነው።
አሁን ምንድነው ማሰብ ያለብን? ሳኦል አንተ መንግስት በአንተ እጅ ትጸናለች ካለ፣ ቦታው ያንተ ነው ካለ፣ እኔን ደግሞ እግዚአብሔር ለአንተ አሳልፎ ሰጥቶኛል ካለና አንተ ይሄንን አላደረክብኝም ካለ ተመልሶ ተመሳሳይ በሚመስል ድርጊት ውስጥ ይገኛል ብለን ማናችንም አናስብ። አሁን ምዕራፍ 26 ላይ ድጋሚ ሊፈልገው መጣ፣ ድጋሚ ሊያሳድደው መጣ፣ ድጋሚ ሊገለው መጣ ማለት ነው። አሁን ድጋሚም ሲመጣ ባለፈው እንዳነሳውላችሁ አይነት ተመሳሳይ ነገር ዛሬም አሳያቸዋለሁ። የዛሬው ደግሞ የበለጠ ትርጉም የሰጠኝ የመጀመሪያው ሆነ፣ አለፈ፣ በቃ ተጠናቀቀ። ሰው እንዴት ሁለተኛ ጊዜ ይመጣል? ሁለተኛ ጊዜ መምጣቱ የበለጠ አቅም እንዲሰጠን አያደርግም ወይ? ይሄ ነገር በትክክል የእግዚአብሔር ፕሮግራም ሳይሆን አይቀርም እንድንል አያደርግም ወይ? እኛ አንዳንድ ጊዜ እንደ ቀልድ እንደምንለው ማለት ነው፣ ምስክር በሁለት ይጸናል ምናምን እንደምንለው ማለት ነው። እዚህ ምዕራፍ 26ንም ላይ ተመሳሳይ የሆነ ነገር ለማሳየት ልሞክር ባለኝ ደቂቃ። የመጀመሪያው የሳኦልም ከሱም ጋር የነበሩ በጦር አብረውት ያሉትም ሰዎች በዙሪያ ሰፍረዋል፣ ግን ደግሞ ተኝተው ነበር ይላል። ከጦር ጋር ተያይዞ ሁላችንም በጥልቀት እንኳን በቂ መረዳት ባይኖረን በጦር ሜዳ ላይ ያለ ሰው ሁሉም ሰው ሐሳቡን ለቆ ሊተኛ የሚችልበት ስርዓት የለም፣ ውጊያ እስከሆነ ድረስ ማለት ነው። ለምንድን ነው ይሄን ያልከው ካላችሁኝ፣ እዚሁ ክፍል ላይ ዳዊት በሳኦል ዙሪያ የነበሩትን ዕቃዎች ሁሉ ሰብስቦ በሄደ ጊዜ አንድ የተጠቀመው ቃል ምንድን ነው ከተባለ አቤኔር ሆይ ጌታችሁን በአግባብ አትጠብቁም ወይ የሚል ነው ማለት ነው። እዚህ ውስጥ አሁን መጠየቅ ያለብን ነገር አንድ በዚህ አይነት ሁኔታ ውስጥ የተሰማራ አካል የእውነትም ደግሞ ሐሳቡን ጥሎ ይተኛል ወይ? ምንድነው እየተከናወነ ያለው ነገር የሚለውን በጣም ረጋ ብሎ ማየት ተገቢ ይመስለኛል። እዚህ ቁጥር ላይ አንዱ ማሰብ ያለብን አሁንም ይሄ ነገር ከእግዚአብሔር ነው ወይ? ይሄ ነገር በጣም ምቹ ነው፣ በዚህ ልክ ለምንድነው ታልፎ የሚሰጠው ብለን እንድናስብ የሚያደርጉ ነገሮች አሉ። ከዛ መካከል አንዱ ቁጥር 6 ጀምሮ ዳዊትም ኬጢያዊውን አቤሜሌክንና የጽሩያ ልጅ የኢዮአብን ወንድም አቢሳን ወደ ሳኦል ወደ ሰፈሩ ከኔ ጋር የሚወርድ ማን ነው ብሎ ጠየቃቸው። አቢሳም እኔ ካንተ ጋር ወርዳለሁ አለ። ዳዊትና አቢሳም ወደ ሕዝቡ በሌሊት መጡ። እነሆም ሳኦል ጦሩ በራሱ አጠገብ በምድር ተተክሎ በሰፈር ውስጥ ተኝቶ ነበር፣ አቤኔርና ሕዝቡም በዙሪያው ተኝተው ነበር ይላል ማለት ነው። ስለዚህ አንዱ ማየት ያለብን ምንድነው አሁንስ ቢሆን ምቹ የሚያሰኘው ነገር ከተባለ ሳኦልም ጦሩም በራሱ አጠገብ በምድረ በዳ ተተክሎ በሰፈር ውስጥ ተኝተው ነበር፣ ከዛ አቤኔርና ሕዝቡ በዙሪያው ተኝተው ነበር ይላል ማለት ነው። ምንድነው ይሄ ክስተት የሚነግረን? ለምንድነው በዚህ ልክ ነገሮች ታልፈው ወደ ዳዊት የሚመጡት? እዚሁ ክፍል ላይ ባለፈው እንዳነሳውላችሁ ምዕራፍ 24 ላይ እንዳለው እግዚአብሔር አሳልፎ ሰጥቶ የሚል ነው ማለት ነው። ስለዚህ አንዱ አሁንም ቢሆን ምቹ የሚያሰኘው ነገር ለሁለተኛ ጊዜ መምጣቱ ብቻ ሳይሆን ከመጣ በኋላ በጦር አውድማ በጦር ስርዓት ውስጥ ያሉ አካላት እንቅልፍ ተኝተው ነበር ይለናል። አንዱ እሱን ያዙልኝ። ከዛ ግን ቁጥር 8 ላይ ምን ይላል? አቢሳም ዳዊትን ዛሬ እግዚአብሔር ጠላትን በእጅ አሳልፎ ሰጥቶታል፣ አሁንም በጦር አንድ ጊዜ ከምድር ጋር ላጣብቀው፣ ሁለተኛም አያዳግምም አለው ይላል። አሁንም እዚህ ላይ ማየት ያለብን ምንድን ነው? አቢሳ የተባለው ሰው ለዳዊት ዛሬ እግዚአብሔር ጠላትን በእጅ አሳልፎ ሰጥቶታል ነው ያለው። ይሄ ክንውን ስንፍና ያመጣው አይደለም። ይሄ ክንውን እነ አቤኔር መጠበቅ ስላልቻሉ ብቻ አይደለም። ይሄ ክንውን ሳኦል ቸልተኛ ስለሆነ ብቻ አይደለም። እግዚአብሔር ነው አሳልፎ ምን ያለ የሰጠ። ስለዚህ ምን ይሁን እኔ አንድ ጊዜ ብቻ ልምታው፣ ከዛስ መድገም ራሱ አያስፈልግም አለ ማለት ነው። ይሄ ምንድን ነው የሚያሳየው? ኦልሬዲ አልቆለታል ማለት ነው። በዛኛው አካል ያለው ሰው አልቆለታል ማለት ነው። ሳኦልም ይሁን ከሱ ጋር ያለው። ስለዚህ አንዴ ብቻ በወጋው በቃ ሁሉ ነገር ያከትማል፣ ሁለተኛ ጊዜ መድገም አያስፈልገኝም ብሎ ሲል እናያለን። ይሄ ምን ይነግረናል? አሁንም እዚህ ላይ የሚሰማው ምስክርነት ምን የሚል ነው? እግዚአብሔር አሳልፎ ምን ስላለ ስለሰጠህ ነው የሚለው። እግዚአብሔር አሳልፎ ባይሰጥ ኖሮ እንደዚህ አይነት ነገር ሊመጣ አይችልም አሉ ነው የሚለው ማለት ነው። የሚደንቀው ቁጥር 12 ላይ ምን የሚል ቃል አለ? ዳዊትም በሳኦል ራስ አጠገብ የነበረውን ጦርና የውሃውን መንቀል ወሰደ፣ ማንም ሳያውቅም ሄዱ፣ ከእግዚአብሔርም ዘንድ ከባድ እንቅልፍ ወድቆባቸው ነበርና ሁሉ ተኝተው ነበር እንጂ የነቃ አልነበረም ይላል።
ምንድነው የሚነግረን? አሁን ያነበብኩላችሁ ቁጥር ላይ ምንድነው? ከእግዚአብሔር ዘንድ ከባድ እንቅልፍ ወድቆባቸው ነበርና ይላል ማለት ነው። ስለዚህ እንዲህ ለመሆኑ ምክንያት አድርጎ የሚገልጥልን ምንድነው ካላችሁ፣ እግዚአብሔር ነው ከባድ እንቅልፍ የጣለባቸው። እግዚአብሔር ነው ከባድ እንቅልፍ የጣለባቸው። ሁሉም እንዲተኙ ምክንያት የሆነው እግዚአብሔር ከባድ እንቅልፍ ስለጣለባቸው ነው ብሎ ይላል። ስለዚህ እዚህ ጉዳይ ላይ ረጋ ብለን ካየን አይታችኋል። ከላይም እግዚአብሔር አሳልፎ ስለሰጠ ነው ሲለው እናያለን። እዚህ ቁጥር ላይ ደግሞ መተን ስናነብ እግዚአብሔር ራሱ ነው ከባድ እንቅልፍ የጣለባቸው ብሎ ሲል እናያለን። በዚህ ልክ የተመቻቸው ሁኔታ፣ በዚህ ልክ ሁሉ ነገር ተስተካክሎ የመጣን ሁኔታ ስናይ ማናችንም ብንሆን እግዚአብሔር ምሕረት ካላደረገልን፣ ቆም ብለን የምናስተውል ሰዎች ካልሆነን ከዚህ በላይ ምን በቂ ማረጋገጫ አለ ብለን እንድንል የሚያደርግ ነው ማለት ነው። ስለዚህ ምን እያልኳችሁ ነው? የሳኦልና የጦሩ መተኛት ጉዳይ፣ የአቢሳ ለዳዊት መጥቶ ምስክርነት የመስጠት ጉዳይ፣ ያም ብቻ ደግሞ ሳይሆን መተኛቱን ከአምላክ ዘንድ ነው፣ እግዚአብሔር ነው ከባድ እንቅልፍ እንዲወድቅባቸው ያደረገው የሚለውን ስታዩ በቃ የሚቀረው መጠቀም ነው እንደማለት ነው። የሚቀረው መጠቀም ነው እንደማለት ነው። የሚቀረው አንድ እርምጃ መውሰድ ነው እንደማለት ነው። የሚቀረው በቃ ዳዊት አሁን ምንም ምክንያት ማቅረብ አይጠበቅብህም፣ ይኸው ታልፎ መጥቶላል ብሎ የሚለው ነው ማለት ነው። በጣም የሚያስደንቃችሁ ነገር እዚሁ ምዕራፍ 26 ላይ ቁጥር 1 ላይ ምን የሚል ቃል አለ? ሳኦልም በድያለሁ፣ ልጄ ሆይ ዳዊት ተመለስ፣ ዛሬ ነፍሴ በዓይን ፊት ከብራለችና ከዚህ በኋላ ክፉ አላደርግብህም፣ እነሆ ስንፍና አድርጌያለሁ፣ እጅግ ብዙም ስቻለሁ አለ ይላል። ምንድን ነው የሚለው? ሞኙ እኔ ነኝ እንደማለት ነው። ቂሉ እኔ ነኝ እንደማለት ነው። ማድረግ የማይጠበቅብኝን ነገር ለማድረጌ ተጠያቂው እኔ ነኝ ማለቱ ነው። ምን እያለ ነው? እንዴት ድጋሚ እንደዚህ አይነት ነገር ውስጥ እገባለሁ እንደማለት ነው። አሁን ምን እያወራችሁ ነው? መጽሐፍ ቅዱሳችንን በጣም ረጋ ብለን ከመረመርን ይሄንን ሁኔታ ዳዊት እጁ ላይ መጣ እንደማለት ነው። ስለዚህ በጣም አስቡ። በመንከራተት ላይ ነው። ብዙ አዘን አለ። በጣም ቅር የሚለው ነገር በጣም ብዙ አለ። ሳኦል ካሁን አሁን አገኘኝ አላገኘኝ ብሎ በውስጡ በጣም ፍርሃት አለበት። በእንደዚህ አይነት ሁኔታ ላለ ዳዊት አሁን እንደምላችሁ ተስተካክሎ የመጣ የሚመስል ነገር እጁ ላይ መጣ ማለት ነው። ስለዚህ ወገኖቼ ሆይ ሳኦልም ቢመሰክር፣ ከሱ ጋር ያለውም አቢሳ ቢመሰክር፣ የሰውየውም እንቅልፍ መተኛት ቢኖር፣ እንቅልፍ መተኛት ብቻ ሳይሆን ራሱ እግዚአብሔር ነው እንቅልፍ የጣለበት የሚል ቢኖር፣ ዳዊት አንድ ነገር ሲያደርግ አናይ። እነዚህ ነገሮች ምን ያስተምሩናል? ከዚህ በላይ ምን የተሻለ ነገር ይምጣ? ከዚህ በላይ ምን የተስተካከለ ነገር ይምጣ ማለት ነው። ስለዚህ አንድ ጉዳይ ጥሩ ሆኖ ተስተካክሎ ስለመጣ ጊዜው እርስ በርሱ ስለተመቻቸ ሂድ የሚል መጽሐፍ ቅዱሳዊ መርህ መቆም፣ ማሰብ፣ ከእግዚአብሔር ባህሪ ጋር የማይጋጭ ነገር ማድረግ፣ ቆም ብሎ በእግዚአብሔር ፊት መጸለይ፣ እዚህ ነገር ውስጥ ያለውን የእግዚአብሔርን በጎ ፈቃድ ለማወቅና ለመረዳት መታገል መጽሐፍ ቅዱስ ያስተምረናል። አንድ ጥቅስ ጨምርላችሁ ወገኖቼ ወይ ቁጥር 25 ላይ ሳኦል ዳዊትን ልጄ ዳዊት ሆይ ብሩኩን ማድረግን ታደርጋለህ፣ መቻልንም ትችላለህ አለው። ዳዊትም መንገዱን ሄደ፣ ሳኦልም ወደ ስፍራው ተመለሰ ይላል። ልድገምላችሁ። ሳኦልም ዳዊትን ልጄ ዳዊት ሆይ ብሩኩን ማድረግን ታደርጋለህ፣ መቻልንም ትችላለህ አለው ይላል። ልክ ባለፈው እንዳነሳውላችሁ ነው። ይሄ ሰው ምስክርነት ይሰጣል፣ ለዳዊት ምስክርነት ይሰጣል፣ የእግዚአብሔር ፕሮግራም እንዳለበት ምስክርነት ይሰጣል። ስለዚህ ወገኖቼ ሆይ አንዳንድ ጊዜ በጣም ለእኔና ለእናንተ ትልቁ ፈተና ትግል መኖሩ፣ ስቃይ መኖሩ፣ በመከራ ማለፋችን፣ ውጣ ውረዱ ብቻ አይደለም። እሱ ላይ ብዙ ጊዜ ራሴንም ጨምሬ ነው እንነቃለን። በጣም ማሰብና ግራና ቀኛችን ማየት ያለብን ግን እንደዚህ የተመቻቸ ሲመስልስ ነው። እንደዚህም የተመቻቸ ሲመስል ቆም ብሎ ማሰብ መጽሐፍ ቅዱሳዊ ነው። ዛሬም አጽንኦት ሰጥቼ ለእናንተ የምናገረው ይህንን ነው። እባካችሁ ወገኖች ሆይ በጣም ሩቅ መራመድ እንደሚፈልግ ሰው፣ በተረጋጋ ሁኔታ የጌታ መልክ በሕይወቱ ላይ ያንጸባረቀ መኖር እንደሚፈልግ ሰው የጀመርነው ስራ፣ የጀመርነው ትዳር፣ የጀመርነው አገልግሎት፣ የጀመርነው የሕይወት መንገድ ሳይሰነካከል እግዚአብሔር በእኛ ከብሮ እኛም ትርፍ ዋጋ ሳንከፍል በጣም ጸጥና ዝግ ብለን መኖር የምንፈልግ ከሆነ ማበረታታችሁም መለምናችሁም ምቹ ጊዜ ልንፈትሽ ይገባል። ነገሮች ተሰካኩ ማለት እዛ ውስጥ እግዚአብሔር አለ ማለት አይደለም። ታውቃላችሁ እኮ ታሪኩን። ዳዊት እኮ በእግዚአብሔር ጊዜ ወደ ቦታው እኮ መጥቷል።
ስለዚህ እዚህ ጉዳይ ላይ ቆም ብለን ማሰብ ያለብን መሰረታዊ ነጥብ ምንድነው? ዛሬም በጣም ጫን ብዬ ልናገራችሁ መወደው ምንድነው ካላችሁ ምንም የሰው ምስክርነት ቢመጣ ሁኔታው ምንም የተመቻቸ ቢመስል ራሱ ሳውልም እንኳን ቢመሰክር ዳዊት ምንም አይነት ነገር ሲያደርግ አልናይ። በዚህ በጣም አስቸጋሪ ዘመን ይህንን ሐሳብ ይዞ መምጣት ብዙ ጣውረድ እንዳለው ነው እንዴ አይደለም እንዴ እንድንል እንደሚያደርግ አውቃለሁ። ግን እኛ ክርስቲያኖች ነን፣ ግን እኛ አማኞች ነን። ስለፈጠነን ብቻ የሚመጣ ምንም ነገር የለም። ነገሮች እርስ በርስ ስለተሰካኩ ብቻ በጣም በምንፈልገው ቅርጽ ሁሉ ነገር ይሄዳል ማለት አይደለም። ስለዚህ በጣም ዛሬም ወደ እናንተ በልመና ይዤ የመጣው ነገር ወገኖቼ እባካችሁ ምቹ ጊዜን እንድንፈትሽ አደራላችኋለሁ። ከአንድ ቦታ ወደ አንድ ቦታ ስትንቀሳቀሱ፣ ከአንድ የሥራ መስክ ወደ ሌላ የሥራ መስክ ስትገቡ፣ ከአንድ የአገልግሎት ስፍራ ወደ ሌላ የአገልግሎት ስፍራ ስንሄድ፣ ከወጣትነት ወደ መጎልመሱ ስንመጣ፣ ከመተጫጨት ወደ ማግባቱ ስንመጣ በእያንዳንዱ የሕይወት ስርዓታችን ላይ ምቹ የሚባሉ ጊዜዎችን ብቻ እያደመቀን በዛ ወይወይታ ሕይወታችንን እንዳንመራ በጣም አደራ ልላችሁ እወዳለሁ። መቆም፣ ማሰብ፣ ጊዜ መውሰድ፣ መጸለይ ሞኝነት አይደለም። ጊዜን በአግባብ መጠቀም አይደለም። አለመንቃት አይደለም። ስለዚህ መልእክት ምንድነው ዛሬም ካላችሁኝ በዚህ ልክ የተመቻቸን ሁኔታ ዳዊት ቆም ብሎ ሲያስብና ራሱን ሲያስመልጥ እናያለን ማለት ነው። መጠቅለያውን ልናገርና የመጨረሻውን ሶስተኛውን ክፍል በሚቀጥለው አቀርብላችኋለሁ። ምን እያነሳ ነው ካላችሁ ይሄ ሰው ዳግመኛ መምጣቱ ብቻ በራሱ እንደ አንድ ማረጋገጫ መውሰድ ይቻላል። ዳግመኛ መምጣቱ ብቻ ደግሞ አይደለም፣ እሱም ከሱም ጋር ያሉ የጦር ባለሟሎቹ እንቅልፍ መተኛታቸውን መጽሐፍ ቅዱስ እግዚአብሔር ከባድ እንቅልፍ ጥሎባቸው ነበር መባሉ፣ ከዛስ አቢሳ እግዚአብሔር ነው አሳልፎ የሰጠ ማለቱ፣ ያውም 2 ጊዜ መውጋት አያስፈልገኝም አንዴ ብቻ በወጋ በቂ ነው ማለቱ። ይህም ብቻ ደግሞ አይደለም ማሰብ ያለባችሁ ወገኖቼ ሆይ ራሱ ሳውል ሰነፉ እኔ ነኝ ማለቱ፣ ደግሜ መምጣቴ እንደማለት ነው። ቂሉ እኔ ነኝ፣ ጅሉ እኔ ነኝ ማለቱ በራሱ ሁሉ ነገር የኛ እንደሆነ እንድናስብ ያደርጋል። ግን ደግሞ ከዚህ ወጥተን ሕይወታችንንም መንገዳችንንም እንድናይ እንድንሰልል በጣም አደራላችሁ ወዳለሁ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ፈጥነን የምናመጣው ምንም ነገር የለም። እንደዘገያችሁም የሚሰማችሁ ሰዎች የሚያመልጣችሁ ምንም ነገር የለም። የእግዚአብሔር ጊዜ የእግዚአብሔር ፕሮግራም ሁሌ በሕይወታችን ላይ አሸናፊ እንዲሆን በጣም ላበረታታችሁ ወዳለሁ። በሕይወቱ ላይ እግዚአብሔር አጀንዳ እንዳለበት ሰው፣ ኢየሱስን በምድር ለማሳየት እንደሚታገል ሰው እባካችሁን ምቹ ሁኔታ ጠርጎ እንዳይወስደን ራሳችንን ቆም ብለን እንድንፈትሽ በእግዚአብሔር ጸጋ በእግዚአብሔር መንፈስ አደራላችሁ ወዳለሁ። ጌታ ኢየሱስ ይባርካችሁ። የመጨረሻውን ክፍል በሚቀጥለው እናያለን። አጭር ጸሎት እናድርግና እጨርሳለሁ። ልዑል አምላክ ሆይ ክብር ለአንተ ይሁን። ዛሬም ደግመን እንለምናለን። የሚመጣልንን ምቹ ሁኔታ ቆም ብለን ማሰብ የምንችልበትን ጸጋ አንተ ስጠን። እባክህ ጌታ ሆይ ምቹ ስለሆነ ብቻ ሮጦ ከመግባት አንተ አድነን። ልክ እንደ ዳዊት ሁኔታው ተመቻችቶ እጃችን ላይም ቢመጣ ሰዎችም ድጋሚ ምስክርነት እንደዚሁ ቢያመጡ ሳውልም ራሱ ደግሞ ያንኑ ቢያወራ ግን አባቶይ ዳዊት እንዳላደረገ ልክ እንደዛው እኛም ቆም ብለን የተመቻቸን ነገርና የተመቻቸን ጊዜ የምንፈትሽበትን ጸጋ እንድትሰጠን እንለምናለን። እኔንም ባሪያን በዚህ እውነት እንድታንጽ እንድትረዳኝ ጸልያለሁ። ይህን በሚሰሙ ሁሉ ላይ ከቦታ ቦታ ከአንድ ነገር ወደ ሌላ ነገር ዝም ብለው መሻገር እንዲያቆሙ ቆም ብለው እንዲያስቡ ራሳቸውንም ቤታቸውንም ዘመናቸውንም እንዲያስመልጡ አንተ እንድታግዛቸው በኢየሱስ ስም ጸልያለሁ። ስለ ሁሉ ክብር ለአንተ ይሁን። እናመሰግናለን በጌታ በኢየሱስ ስም አሜን። የጌታ ሰላም ከሁላችሁ ጋር ይሁን። ሻሎም ተከናው